አንድ ቀን ሳይታመም ነው አባቴን ያጣሁት። መከራ የጨፈጨፈኝ ሰው ነው። ፈልቆ ብላ ነው የምትጠራኝ። ተባረክ እናቴ ለልሳምህ። እሺ የኔ ሚስት ገና ናት ይላል። ገና ስላልተወለደሽ እኮ ነው። ሻሾ ጅብም እንዲህ አይበላ። ባጥር ዘለን ስንወርድ ካጥሩ ስር እሷ አለች። አትኸዲም ብያኔ እንዲያስቀረው ትንሽ ረቅ ያለ ቦታ አውቄ ይዤ ነው የሚሄደው በእግር። ሽማግሌ ምናምን ተላከ። አንዳንድ ስቴፎች እንዴት እናሳልፋለን? ወንድሜም እናት አባትም ማግኘት ስላልቻልኩ ነው እንጂ ያኔ ባል ነበረ። ግን ያው እኔ ላንቺ ምን ይሁንልሽ? እሺ አንድ ሰፈር አንድ ትምህርት ቤት ለመጀመሪያ ጊዜ እኔም እሷም ከቤት ወጥተን ተከራይተን አብረን ኖረናል። ከኔም ቤት ከሷም ቤት ምናምን ይጨቀጭቁናል። ስለ ሌሎች ጓደኞቼ አብልጬ ካወራኝ ትናደዳለች። በቃ ነው በቃን አብረን መኖር አሁን አንችልም። ላንቺ ያለኝን ነገር ያው አንቺም ታውቂዋለሽ፣ በዙሪያችን ያሉትም ሰዎች ሁሉም ያውቀዋልና ወታደር ቤት ሄዳለሁ ብለው ደግሞ አንድ ቀን እዛ ላይ ያስቁ በድንጋይ ነው ገላል ሻይ ያልጠገብክ ልጅ መካዲው ብዬ አስቀረሁ። ማን ነገርሽ ግን የዛን ጊዜ? ግን ጓደኛዬ እንዲያታለቅሽ ነይ እንሂድ ያ ልጅ ሊሄድ ነው አሉ ወታደር ቤት ብላ እንዲያታለቅሽ በይ ነይ እንሂድ ብላ በሌሊት ይዛይ ስትመጣ በዛውን የውልድ የብድብህ እዚሁ ቅርሻ ይሳትጠግብ አትኸዲም ብያኔ እንዲያስቀረው አስቀርቼሃለሁ። በድንጋይ ብዬ አስቀርቼሃለሁ። መልካምና ጥሩ ሰው፣ ቅን ሰው፣ የዋ ሰው ነች እናቴ። በአካባቢውም ዘንድ በምንም ሁለመናዬ ነች። ዛሬ ልብስ ገዝቼለት ነገ እንልበሰው ታሉት አውልቆ ይሰጣል። ጫማም ገዝቼለት እስቲ እኛ እናርጋት እስቲ እኛ እንሞክራት ታሉት ይሰጣል። የስጦታ ሱስማ አለበት። የደግነት የለውም። ሲሰጥ ብሎ ሲሰጥ ቢያድር ደስታውን አይችልም። ህይወቴም ነች። በጣም ነው የምወዳት እናቴን። መልካም ሰው ነች። ሁሉ ጋር መጫወት፣ ሁሉ ጋር መሳቅ፣ በአዲስ ዘመድ አይልም። ሁሉ ዘመዱ ነው። ሁሉ ወንድሜ ሁሉ ልጅ እንዲያለው ነው ያደገው። እስካሁን በሱ ልጅሽ እንዲህ አረገ ተብዬ ተወቅሼ አላቅም። ጥሩ አመል ጥሩ ጠባይ ያለው ለራሱ አያቅም። ተወልዶ እዚህ ደረሰ ድረስ አንድ ልጅሽ እንዲህ አረገን ብሎ ስሞታ የመጣብኝ ነገር የለም። ግን አልተቸገረንም። ትናንትና ትንሽ እግዚአብሔር ይመስገን ያው ትናንትና ይሻላል። ግን ዛሬ ከሰዓት በኋላ ይመጣል ብዬ ነው የማስበው። ይሁን እግዚአብሔር ያኖራል። አዎ ዋናው እሱ ነው። ከልስትሮ ውጪ ሌላ ስራ አንሰራም። እሱን ነው የምንሰራው። ግን ያው ወደፊት ብዙ ስራ ለመስራት እንፈልጋለን። ደግሞ ትምህርትም እየተማርኩ ነኝ። ነርሲንግ ተማሪ ነኝ። ሶስተኛ አሁን አራተኛ አመት በተይሳስ ነው የምንጨርሰው። ሞባይል አክሰሰሪስ እንደ ሜንቴናንስ ተምሬያለሁ። አንዳንድ ነገሮችም እችላለሁ። ፍረንት ስካን ስቴሽነሪ በጣም ነው የምችለው። ትምህርቱንም ሲጨርስ ምን ስል ያው ለሱ ስልክ ቤት እያሰበ ነው። እኔ ደግሞ አትክልት ቤት ምናምን ያለን ነው እንደዛ እንከፍታለን ምናምን ብሎ ያወራን ነው ያው ያሰበን ያለነውና የሷ ትምህርት አሁን እኔ አሁን ተይሳስ ጨርሼው በሚቀጥለው አመት ትምህርት ትቀጥላለች። እምቢ አይደለም። ያው ትምህርት ጥሩ ነውና ከዛ እሷም ትማራለች።
ምንም ተምሬ ትልቅ ቦታ መድረስ ነው የምፈልገው። እሷም እንደዚሁ ነው የምትፈልገው። ደግሞ እሷን እንደምንም ትልቅ ቦታ ማድረስ ፈልጋታል። ያው እሷን በጣም ነው የምፈልገው፣ ምኞቴ ነው ማለት። እኛ አሁን ሀሳብ ስናወጣበት ሰዓት ብዙ ችግሮች ይመጣሉ፣ ግን እነሱም ለማቋቋም ራሳችን ማለት ዝግጅት በእኛ ውስጥ መኖር አለብን። ለዛ ችግር በእኛ ላይ እንደሚመጣ ያው ተረድተን መኖር አለብን። ደግሞ እሱን ችግር እንዴት እናልፋለን፣ ደግሞ አንዳንድ ስቴፎች እንዴት እናሳልፋለን ብለን ማለት በእኛ ውስጥ ማሰብ ምናምን መኖር አለብን። ስለዚህ ማሰብ አለብን። መቲ ጓደኛዬ ነች ማለት ይከብደኛል። እኔ እንደ እህቴ ነች። ጓደኛ የምለውን ቃል መጠቀም አልፈልግም፣ ምክንያቱም ከጓደኝነት ያለፈ ነገር ነው ያለን፣ ቤተሰብ ነን። እህቴ ማለት ነች ሳምሪ ማለት ከእህትም በላይ ነች። ከነርሰሪ ጀምሮ አብረን የተማርነው፣ ከዛ ደግሞ አንድ ሰፈር፣ አንድ ትምህርት ቤት፣ በመሀል የተለያየንባቸው ጊዜያቶች ነበሩ። ግን ተገናኝተን 12 ስንጨርስ ደግሞ ሁለታችንም የደብረ ዘይት ልጆች ነን። 12 ስንጨርስ ደግሞ ሁለታችንም ወደ አዲስ አበባ ሙቭ አደረግን። ዩኒቨርሲቲ ከገባን በኋላ ሁለታችንም ለመጀመሪያ ጊዜ እኔም እሷም ከቤት ወጥተን አንድ ቤት ውስጥ አብረን ተከራይተን ኖረናል ብዙ አመት እና የረጅም ጊዜ ጓደኛ ማለት ይከብደኛል፣ ያስጠላኛል ቃሉን ጓደኛ ለመጠቀም። ለሷ በጣም የምወዳት እህቴ ነች። አንዳችሁ በሌላችሁ ቤት ውስጥ ያላችሁ ተቀባይነት ምን ይመስላል? በጣም የጠበቀ ነው። በእኛ ቤተሰብ በቃ ማዘር በተለይ በመሀል ያው እንደዚህ ስንጋጭ ምናምን እና ሳምሪ ሁሌ ነው በቃ እንደ ቁጭት ነው የምታወራው። አንዳንዴ ወላ እሷ እስከምትመስለኝ ድረስ ልጇ ነው የምትናገረው ማለት ነው። ማዘር ብቻ ሳትሆን ሁሉም እኛ ቤት አያቴም፣ አክስቴም፣ አጎቶቼም ሁሉም ሳምሪ በጣም ትልቅ ቦታ ነው ያላት እኛ ቤት። እንደውም በአንድ አጋጣሚ እኔ ከደብረ ዘይት ወጥቼ ሌላ ሀገር ሄጄ ነበርና ለ4 አመት በዛ አጋጣሚ ማሚ የመቲ እናት እሷ ነች እንድትለያዩ አልፈልግም ብላ ገበያ ውስጥ አግኝታት የኔን አያት አግኝታ ስልኳን ተቀብላ እንደገና ደግሞ አንድ ላይ እንድንሆን ያደረገችን። እኔ ለ4 አመት አልነበርኩም ደብረ ዘይት ውስጥ። ከዛም በኋላ እንደገና ደግሞ አብራችሁ ያደጋችሁ ናችሁ አትለያዩ ብላ አብረን እስከዚህ ሰዓት ቀጥለናል ማለት ነው። ኢቭን እኔ ያው ማዘር ሌሎቹን አትወዳቸው ማለት ሳይሆን ጓደኞቼ ስለ ሌሎች ጓደኞቼ አብልጬ ካወራኝ ትናደዳለች። በቃ ሁሌ ጓደኛዬ እንድትሆን የምፈልገው አብራኝ እንድትሆን የምፈልገው ሳምሪ ነው እና ይሄን ያህል ነው ሳምሪ እኛ ቤት ያላት እንትን ሁሉም ጋር እናቴ ጋር ብቻ ሳይሆን አክስቴም ጋር አያቴም ጋር አጎቶቼም ሁሉም እኔም እንደ ልቤ ማለት ነፃነት ነው የሚሰማኝ። እነሱ ቤት ስሄድ አያቴ ቤት እንደሚሰማኝ አይነት ስሜት ነው የሚሰማኝ። መጣላቱ ላይ አይፈቀድልንም ማለት ተኮራርፈን ምናምን ክፍተቱ እንኳን እንዲፈጠር አይፈልጉም ቤተሰቦቻችን። ከኔም ቤት ከሷም ቤት ምናምን ይጨቀጭቁናል እና ይፈልጉታል አብሮ መሆናችንን። አብዛኛው የምናውቃቸው ሰዎች እናሷ እህታማቾች መሆናችንን ነው የሚያውቀውና እኛም ሲጀመር ጓደኝነት የሚለውን ነገር ለሰው ማውርተን ስለማናቅ ባለቤቴንም ጨምሮ እህቴ እንደነበረች ሌሎች ደግሞ ትምህርት ቤት ላይ የሚያውቁን ወይ አባታችን ስም ምናምን ሲለያይ እኛ በእናት ነው የምንገናኘው እንል ነበረ። እንዳጋጣሚ ሆኖ ደግሞ እኔ ማሚን የሚመስል የሆነ ነገር አለኝ ስንስቅ ምናምን እንመሳሰላለንና ሰው እሷን ማሚን ትመስላለች ያለ መሳሰለኝ ነበር። ራቅ ያለ ሰው ደግሞ ጫና አድርጎ ደግሞ ሲጠይቀን ያክስቴ ልጅ ነች ምናምን እንባባላለን። እዛ ድረስ ነው እንትን የምንባባለው። ሰው ስለኛ የሚያውቀው እንደዛ ነው። አትርከም ይበቃኛል። በሕክምናውም እንሄዳለን። እሺ እንግዲህ ታልሆነም ትታየዋለሽ። ተመስገን። አንተም ተባረክ፣ እግዚአብሔር ይስጥህ። አሜን። ከበድ እኔንም በሰላም የምትጦረኝ አድርግህ። ሌላ ጧሪ የለኝም እኮ ፈልቆ እውነት ነው ፈልቆ ማንን አየህልኝ? አይዞሽ። ሌላ ልጅ አለኝ የለሽም እና ተረዲያው እኔ ልኖርልሽ። ተረዲያው ነፍስ ወቅ ልጅ ማን ይጡረኝ? ችግር የለም። ጧሪ እኮ አንተ ነህ።
የኔ ጉዳይ የሚያስጨንቃት ሁልጊዜ አግባ ነው። አግባ፣ ልጅ ውለድ፣ ለምን ትዳር አትመሰርትም? እኔ እያለሁኝ እስቲ አንዷን ይዘህልኝና ምናምን ነው የምትለኝ። በቃ ስገባ ስወጣ ይሄ ነው እሷ የሚያስጨንቃት። ሚስት አግባ እላለሁ። የኔ ሚስት ገና ናት ይላል። አልተወለደችም ይለው ያስቀኛል። አንተ አርጅተህ እላለሁ። ሚስት ሳታገባ ኖረህ ምን ልኮን ነው እኔን ያጣህለት? ገና ስላልተወለደሽ እኮ ነው። እኔ እንዲያ ብሎ እንዲያ ብሎ ነገር የለም። አይ ሁሉ ጊዜ በጊዜ ይሆናል። አቅምም የለኝ ተናግሬያለሁ። አታስቢ። ለምን አላስብህት? የለ ወንድም የለ። እኔው እኮ ስላለሁ ነው። ችግር የለም አታስቢ። እኔው ስላለሁ ነው የምትጫወትብኝ። ምንም የምትጫወትብኝ የምትፈነዳብኝ እኔ ስላለሁ ወይ ልጥፋለሁ። አንዱ ገዳም ጠፍቼልህ ስሄድ የዛ ጊዜ ትረዳዋለህ። ችግር የለም። የዛ ጊዜ ሚስቲቱም ትመጣለች። አንቺ ጠፍተሽማ ሚስቲቷ ትመጣለች። እኔ ላይማ ፈንዲተህብኝ ፈልቆ ፈነዳህብኝ እኮ። እኔ ሌላ ላስቀየምከኝም ግን መስመር ያዝ ብያለሁ። እሺ ባለቤቴ በጣም መልካም ሰው ነው። ጥሩ ነው በጣም በሁሉም ነገር ጥሩ ሰው ነው። ውባለም ያው እኔ ከፍ ለማድረግ ሳይሆን የሷን ሁኔታ ነው የሚያወራው። ውባለም በጣም ታታሪ ናት። ያው በጣም ነው የምወደው ነው እሷን ማለት በጣም ስራ ነው ማለት ስራ ትፈልጋለች፣ መስራት ትፈልጋለች። ራሱ አንድ ቀን ታማ ራሱ ስራ መቅረት አትፈልግም። እውነት ማለት ከውስጤ ነው የሚያወራው። በጣም ነው ማለት ስራ ትወዳለች። ደግሞ ታታሪ ናት። ደግሞ ጥሩ ሀሳብ ያለው ሰው ናት። ጸባዩም ጥሩ ነው። ቤት ውስጥም ያው ያግዘናል። ያው ማለት ያው እሷ የሆነ ስራ ስትሰራ አግዛታለሁ። በጣም ነው የሚያግዘው። እኔ ማለት ከሷ ጋር ለመጫወት ፈታ ለማለት ብዙ ነገሮችም አግዛታለሁ። እሷን ይረዳል። እንደ ራሱን አያካብድም። በስራም ደግሞ ጎበዝ ነው በጣም። ቤት ውስጥ ያው እኔማ የራሴን ነገር ማውራት አልችልም። ብዙ ነገሮች ይሰራል። እኔ የምሰራው ምንም ነገር ቢሆንም አሁን እኔ ልብስ አጥባለሁ ካልኩ ከኔ ጋር አብሮ ውሎ ይሰራል፣ ያጥባል ከኔ ጋር። ቤት ውስጥ እኔ አሁን ከደከመኝ ምን ካለ ያው ቡና ምናምን ያፈላል። እኔ የሚያፈላው ቡና ሰው ከጠጣ በጣም አንተ ቡና በትክፈት ይላሉ። በቃ ቤት ውስጥ ያግዘኛል ሁሉንም ነገር። ምግብም አንዳንዴ ይሰራልኛል። በጣም ነው የምሰራው። ፓስታ መቀቀል፣ ወጥ መስራት በጣም ነው የምችለው። እችላለሁ ቤት ውስጥ ማለት ነው። እኛ ሁለታችን አብረን ነው ተባብረን የምንሰራው። የውጭንም የውስጥንም አብረን እንሰራለን። ያው ሁሉም ነገር ያግዘኛል። በጣም ጥሩ ሰው ነው ለኔ። የሷ ሙያ ማለት እሷ ምግብ በጣም ነው የምትሰራው። ብዙ ጊዜ ምግብ ስትሰራ እሷ ስትሰራበት ሰዓት እሱ ዛሬ ምን ይብላ ብላ ነው የምትሰራው። ማለት ያው እንዳቅሟ ማለት ነው አስባ ማለት ነው። ዛሬ ለሱ ምን ልስራ ምናምን ብላ ነው የምትሰራው። ደግሞ እሷን እየሰራው እኔ ደግሞ በደስታ ነው የምበላው። ያው ብዙ ጊዜ እንዝናናለን። ያው እኛ እረፍት ስንወስድ ጊዜ ብዙ ቦታ እንሄዳለን። ያው አንዳንድ ጊዜ ወደ 6 ኪሎ እንሄዳለን። ፒያሳ ምናምን እንዞራለን። ምን እናያለን።
ደግሞ ወደ አንድነት ፓርክ ሄደን እናውቃለን። አንዳንድ ቀን ደግሞ እሷ ሲደክም ቤት የሆነ ዝም ስትልበት ሰዓት አውቀ ይዤ ነው የምትሄደው ፈታ እንድትል ማለት ነው። ጥሩ ነው፣ አሪፍ ነው፣ ደስ ይላል። በጣም ሁሉ ደስ ይላል። ኮስታራ ነው። በጣም የባለቤትህ የእርግዝና ጊዜ እንዴት ነበር? ይታወከኛል ምናምን አለች። ከዛ እሺ ሐኪም ቤት ሄደሽ መርምሩና ውጤቱን ማለት ሰምተሽ ነይ አልኳት። ከዛ እሺ ብላ ሄደችና መታ ትስቃለች። ፈታ ብላ ነው የምትስቀው። ወደ ስራ ቦታ መታ ማለት ነው ትስቃለች። ውቤ ምንድነው ስላት አርግቻለሁ ነው አለች። ዋው እግዚአብሔር ይመስገን። በእኛ ህይወት እግዚአብሔር ያለው ነው የሚሆነው። በጣም ነው ደስ የሚለው። በቃ እኔ የምልህ እኔ እርጉዝ ያለው ብዙ ነገር ያስቸግረኝ ነበር። አይ አንቺ ምን ብለሽ ነበር አንድ ቀን? እሺ ብርቱካን ካልገዛች ምናምን እያልሽ ነበር፣ ግን አራንተ ማግኘት አልቻልኩም። አራንተ እኔ ብዙ ሰው እኮ ብዙ ነገር ነው የሚጠይቀው። እኔ ብርቱካን ጠይቀኝ ያው ማለት ከብዶኝ ሳይሆን እሺ ማግኘት ስላልቻልኩ ነው እንጂ በጣም ነው ያንከባከባት ማለት ያንከባከብኳት። አንዳንድ ጊዜ ፓርክ ይዤ ነው የምትሄደው። አንዳንድ ጊዜ ራሱ እስከ 7 ሰዓት ሰርቼው 7 ሰዓት በኋላ እሷን ፈታ ለማለት ነው የምፈልገው፣ ማለት ፈታ ለማድረግ ነው የምፈልገው እሷን። አንዳንድ ቀን ደግሞ ትንሽ ረቅ ያለ ቦታ አውቄ ይዤ ነው የሚሄደው በእግር። ያው አቅም ባይኖርም ራሱ ባለው አቅም መጠን ፈታ አድርገን ነው ያሳለፈነው። ብዙ ችግሮች ቢኖርም ራሱ ያው በልጃችን ተስፋ እናደርጋለን። ደግሞ እሱን ለማሳደግ ብዙ ጥረት እናደርጋለን፣ እያደረገን ነው። አሁን 1 ዓመትና 2 ወር ነው። ደግሞ አሁን አድጓል እግዚአብሔር ይመስገን። ብዙ ጊዜ ፎቶ ነው እሱን ለማስነሳት የምንሄደው፣ ግን ያው 6 ኪሎ እንሄዳለን ከሱ ጋር ፒያሳም ሄደን እናውቃለን። ግን ብዙ ጊዜ ፎቶ ለመነሳት ነው የምንሄደው ከሱ ጋር። መቲ እንደ ውለታ ብዬ ማስበው ነገር የለም። ማለት እንደ እህቴ ስለማያት እንደ ግዴታዋም ማይ ይመስለኛል። እንደዛ ነው ማየው። ውለታ ብዬ ማስቀምጠው ነገር የለኝም። ግን ማረሳው ማርገዜን ሳቅ እንዳረገዝኩኝ የመጀመሪያ የሰማችሁ እሷ ነች። መጀመሪያ የነገርኳት እሷ ነች። በጣም ኤክሳይትድ ሆና የመጀመሪያ ቼክአፕ አብራን ሄደችው። ከኔና ከባሌ ጋር አብራን ሄደችው። እኔም እሰማለሁ አያለሁ ብላ አብረን ነበር እንትን ያለው እና የዛን ቀን አብረን ስለነበርን ቼክአፕ የሄድን ቀን የዛን ቀን ነው ስንወጣ ከሆስፒታል አበቦች አይቼ ነበር በር ላይና ስወልድ ይሄን ነው ይዘሽ የምትመጪው ብያት ነበረ። እና ከዛም በኋላ አውርተን አናውቅም። በቃ ይሄንን አወራን። ስለ እንትኑ ስለ አበባው ምናምን አውርቼ አላውቅም። እንዳጋጣሚ ሆኖ ስወልድ ለቼክአፕ በሄድኩበት ነበረ መውለድ አለብሽ የተባልኩትና የዛን ቀንም የደወልኩት ለሷ ነው። ናይ እንደዚህ ተብያለሁ ብዬ የለችም ነበረ። ተሯሩጣ መታ አልነበረችም አዲስ አበባ ውስጥ፣ ግን ደርሳልኛለች። ስወጣ አግኝቻታለሁ እና የዛን ቀን አብራኛ አምሽታ ወደ ማታ አካባቢ ነበረ። የዛን ቀን አብራኛ አምሽታ ከዛ የዛን ያወራነውን የመጀመሪያው ወር ላይ ያወራነውን አበባውን በንጋታ ይዛልኝ መጣችና በጣም ነበር ደስ ያለኝ። አልጠበኩትም ነበር ማለት ስላወራን። የዛን ቀን ደግሞ ከተማ ውስጥም አልነበረችም፣ እዚህ አዲስ አበባ ውስጥ አልነበረችም፣ ወጣ ነበርና ያንን አስታውሳምና ማድረጓ ገርሞኛል። የዕለት ሁለት በንጋታው ማድረጓ ማለት ቆይታ ምናምን እንድታደርገው እኮ ትችላለች፣ ግን
ሆስፒታል ሆኜ ብታመጪልኝ ምናምን ስላልኳት ያንን አስተዋጽኦ ማድረጓ በጣም ደስ የሚለኝና አረሳውም እና በጣም ነው የምወደው ሁሉም ነገር በቃ ህይወቴ ላይ ያሳለፍኩትን ከሷ ጋር ያለውን ነገር ለምሳሌ የምርቃቴ ጊዜ ከቤት ቤተሰቦቼ የኔ ወንድሜ ነበር የመጣው ሌላው ሰዎች አትምጡ ብዬ ነበረ ማሚ ግን የመቲ እናት መታስመርቃኛለች የወለድኩኝ ጊዜ መቲ ደግሞ በጣም አልፋ ፕራይቬት ነገሮችን ሰወልድ በሲኤስ ነው የወለድኩትና ከዛ ደሚነካውን ፓንቴን አጥባ ምናምን እሱን አረሳው ሳምሪ እንኳን የሚሆነች መልበት አጋጣሚ አንድ ጊዜ ለኔ ግራጁዌሽን ጊዜ ትንሽ እንትን ብለን ነበር በመሀል ክፍተት ፈጥረን ነበርና ማረሳው ትመጣለች ብዬ ኤክስፔክት አላረኩም ይሄ የምትወዱትን ሰው ታስቡታላችሁ ማለት ደስታችሁ ላይ እንዲገኝ አብራችሁ እንዲሁ ምናምን ትፈልጋላችሁና የዛኔ ምርቃቴ ላይ መታ ሰርፕራይዝ አድርጋኛለችና ይሄ ማረሳው አጋጣሚ መቲ እኔ ቃላት ያጥረኛል ማለት ሰው እንደሷ መሆን ቢችል እላለሁ እኔ ቀን አባት አለው በባህሪዋ ሰው እንደሷ መሆን ቢችል በጣም ጥሩ ነው በጣም የዋህ ናት በጣም ቅን እኔ እንጃ ለሷ ቃል የለኝም የእውነቴን ነው በጣም መወዳት እህቴ ነች በጣም ምንም ብታደርጊያት ከሷ ይቀራል እንጂ ገፍታ የምታስቀይሚያትም ምንም ገፍታ የምትመጣ ነች በአጠቃላይ የሚጨከንባት ሰው አይደለችም መቲ እና በጣም እሱም በጣም ባህሪዋን በጣም ነው የምወድላት ሰው እንደዛ መሆን ቢችል እላለሁ እኔ አልችልበትም እንደዛ መሆን ለዛ በጣም እወደዋለሁ እሱም ባህሪዋን በጣም ነው የምወድላት የሱ አባት ሞተብኝ እኩያ ልጅ ሞተብኝ አንድ ቀን ሳይታመም ነው አባቴን ያጣሁት የሚገርምሽ ነገር ምሳ ከኔ ጋር አብረን በልተናል አስተውሰዋለሁ ቀኑንም መጋቢት 23 ቀን ነው አረሳውም ማታ ላይም እንደገና አጋጣሚ ታላቅ ወንድሜ ታመምና ጥቁር አንበሳ ከባለቤቱ ጋርና ከናቴ ጋር ሲሄዱ ፋዘርን አገኘሁትና ምን ነው ፋዘር ስለው እንደዚህ ያለኝ አብረን ምሳ በላን ምናምን እናሱ ማታ መጣ አጋጣሚ ወንድሜም ደግሞ መጣ ከህክምና እሱን አናግሮት ምን ብሎት ሰላም ብሎ ገብቶ ከዛ ልጄን ጥሪልኝ ምናምን ነገር ብሎ አጋጣሚ ስደርስ ጸጥ ብሏል በቃ ህይወቱ አልፏል በሰባት ወሩ ደግሞ ወንድሜ ለናቴም ደግሞ ልጇ ስታታ የዛን ጊዜ እኔ በድን የሆንኩት በቃ ያን ጊዜ መቼም ማረሰውን በህይወት ዘመኔ እና በጣም የሚገርምሽ ነገር እኔም ሆነ እናቴም በዛ የተነሳ ከፍተኛ እኔ ውስጤም ጥሩ አይደለም በቃ በሁለቱ ባዘን ምክንያት እናቴም ደግሞ በቃ በሽታ የማያሳቃት ሰው ታመመች በሞት በጣም በስቆያለሁ ተበሳቆያለሁ ይከብዳል ያው በሰባት ወር አባትና ወንድምን ማጣት ማለት በጣም ይከብዳል በአካባቢ የዋለልኝ ውለታ ብዙ ነው ከባድ ነው ሬሳን ያህል ያሸኛኙኝ ናቸው የተባበሩኝ ናቸው ጎረቤቶቼ መልካም ሰዎች ናቸው መልካም ሰዎች ጥሩ ሰዎች ተባባሪ ናቸው ጎረቤቶቼ መልካም ሰዎች ናቸው ይህ መከራ የጨፈጨፈኝ ሰው ነው እኛ የተከፈነው ቀን አለ ያው ዛሬ አመት መስከረም 17 ነበር እሷም አራስ ነች እቤት ተቀምጣለች ያኔ ባል ነበር ግን ያው ደግሞ ያው አራስ እቤት ሲኖር ሰው ምን እንደሚሆን ብዙ ነገር ያው ይታወቃል ግልጽ ነው 17 ሳይታወቅ ነው ያለፈው ምንም ሳይታወቅ ማለት ለባል የሚያስፈልጉት ነገሮች ለመግዛት ያው እጅ ውስጥ ምንም የለኝም ያኔ ማለት ነው ስራ ማን ነበር ምንም ያክል ያው ለዛ ብዙም እንትን አላልንም ታወንና አሳለፈን ማለት ነው ያው
ለብቻው ነበር እሱ የሚለፋው። ያው ስራም አልነበረም በዛ ላይ። ውቤ ምን እናደርጋለን? ያውልሽ ያው ያለው ነገር ያው ሙሉ ሙሉ ይታያል። ያው ማለት አንቺም ታውቂያለሽ፣ እኔም ያውልሽ ያለው ነገር ሙሉ ሙሉ ግልጽ ነው የሚያደርገው። ግን ውቤ ምን እናደርጋለን አልኳትና ከዛ ያው ትንሽ ዝም ብላ ችግር የለም እናሳልፋለን፣ ይሄን ቀን እርስተን ሌላ አዲስ ቀን ከዚህ በላይ የራሱ ሌሎችን ጭምር ጠርተን እኛ ሌሎችን ጭምር ጋብዘን የምናሳልፍበት ጊዜ ይመጣል፣ ችግር የለም ነው ያለችን። ከዛ እሺ ብዬ ራሱ አለቀስኩት። ለዛ ብቻ እግዚአብሔር አሳልፎናል እሱን ሁሉ። ያው ለሳምሪ ያለኝ ፍቅር በጣም ነው መወዳት። ማለት ሁሉ ጊዜም ከጎኔ ነች። ለራቅም ብንቀራረብም ሁሌ ከጎኔ ነችና መትዬ ያሰብሽው በሙሉ እንዲሳካልሽ፣ ምኞትሽ እንዲሳካልሽ እመኛለሁ። በጣም ነው የምወድሽ፣ ታውቂያለሽ፣ እህቴ ነሽ። በጣም በጣም ነው የምወድሽ። ቃል የለኝም ላንቺ። ሁሉ ነገር ማለት ሁሉም ቦታ የምትሆኚ ነሽ። በቃ ብዙ የምትሆኚ ነሽ አንቺ። አንድ ሆነሽ ብዙ ነሽ። በቃ አንቺ ያለሽበት ይሞቃል። ግርግር ነሽ ብቻሽን፣ አንቺ ያለሽበት ይሞቃልና በጣም ነው የምወድሽ። በጣም 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 ነው የምወድሽ። ታውቂያለሽ እሱን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከዚህ በላይ እግዚአብሔር ሕይወትሽን ያሳምርልሽ። ከዛ ደግሞ አግብተሽ ወልደሽ ልጆቻችን ደግሞ እንደኛው ጓደኛ አድርገን እህትማማቾች አድርገን እንቀጥል። እግዚአብሔር ለዛ ያድርሰን። ያንን እመኝልሻለሁ። እወድሻለሁ። የሚገባሽን ሕይወት ነው የምትኖሪው። እግዚአብሔር ደግሞ ከዚህ በላይ ከፍ ያድርግሽ። ሌላ ምለው የለኝም። ማለት እወድሻለሁ። እህቴ ነሽ፣ አሁንም ወደፊትም። ብቻ ሁሉ መልካም ነገር የተባለ ነገር በጠቅላላ ይግጠምሽ። በጣም ነው የምወድሽ። ላንቺ ያለኝን ነገር ያው አንቺም ታውቂዋለሽ፣ በዙሪያችን ያሉትም ሰዎች ሁሉም ያውቀዋልና ሌላ ማለት የምፈልገው ነገር ያው በቃ እግዚአብሔር ፍቅራችንን አሁንም ቢሆን እንደዚሁ ያቆየን እስከ እርጅና እስከ ሞት ነው የሚባለው ድረስ እንደዚሁ ሳንቀየር ሁለታችንም እግዚአብሔር ለዛ ያድርሰን። ምንድን ይባላል የልጅ ልጅ ምናምን ማድረግ ያሳየን እስከ እርጅና በቃ እግዚአብሔር አብሮ ያድርገን፣ አይለየን ነው የምለው። ይትባረክ። እወዳለሁ በጣም እና በጣም መልካም ሰው ስለሆንክ በጣም እወዳለሁ። ታማኝ ነው። በዛ ላይ በጣም አከብራለሁ፣ በጣም እወዳለሁ። ባለቤት ብቻ ሳይሆን ወንድሜም፣ እናት፣ አባትም ሁሉም ነገሬ ስለሆንክ በጣም እወዳለሁ። እስከ ዘላለም እስከምንሞት ድረስ እግዚአብሔር አንተ ጋር እንዲያኖረኝ እፈልጋለሁ። ለዛ እግዚአብሔር ይርዳን። በጣም አመሰግናለሁ። ባለው ጊዜ ሁሉ ካንተ ጋር ደስተኛ ሆኜ ነው የምኖረው። በጣም እወዳለሁ። ውቤ በጣም ነው የምወድሽ፣ በጣም ነው የሚያፈቅርሽ። እኔ ላንቺ ምን ይሁንልሽ? እሺ በጣም ነው የምወድሽ። የኔ ምን ልበልሽ? እኔ ማለት ከማውራት በላይ ነሽ አንቺ። በጣም ነው የምወድሽ። ያው ህይወቴን እሰጥሻለሁ። ያው ምንም ማለት አልችልም። ያው ለማውራት በጣም ነው የሚከብደኝ ውቤ። ላንቺ ስላንቺ በጣም ነው የምወድሽ። ህይወቴ ነሽ እናቴ። በጣም እወድሻለሁ። በጣም እድሜና ጤና ይስጥሽ። ጧሪሽ ያርገኝ። አንቺን ለመጦር ያብቃኝ። አንቺ ነገሩ የሰው የምትከጂ ሰው አይደለሽም። ለራስሽ በቂ ነገር ያለሽ ሰው ነሽ። ግን የልጅነቴን ደግሞ አስተዋጽኦ ማድረግ እፈልጋለሁኝ። ዛሬ ምንም ባላረግልሽ ነገ ደግሞ ጧሪሽ ልሆን እፈልጋለሁ። ይህንን ለመሆን ደግሞ እድሜና ጤና ይስጥሽ እናቴ። ኑሪልኝ። እድሜ ከጤና ይስጥሽ።
የኔ ማንነት የኔ ህይወት አንቺ ስለሆንሽ እድሜና ጤና ይስጥሽ። ሌላ ምንም አይደለም። እኔ እድሜና ጤና ብቻ ይስጥልኝ። ልጅ ወዲያለሁ፣ ውለድልኝ፣ ክበድልኝ፣ ልጅህንም ልይልህ፣ ሚስትህንም እኔን የምትጦረኝን ያጋጥምህ ብያለሁ።